ይህ ቤተ እምነት አሶሳ የሚገኘው የኢንዚ መካነ ገነት መድኃኔዓለም ቤተ ክርስቲያን ሲሆን የኚህ ታላቅ አባት መካነ መቃብር የሚገኘውም በዚሁ ቤተ እምነት ቅጥር ግቢ ነው። የቤተ እምነቱን ቦታ የተረከቡትም ሆነ ቀደም ሲል የተገነባውን ቤተ ክርስቲያን ግንባታ በራሳቸው ገንዘብ ያስጀመሩት መላከ ኃይል አባ እኔው ሲሆኑ በወቅቱ ግንባታውን ለማስጨረስ በገንዘብ አቅም ተፈትነው እንደነበር ነው አብረዋቸው የሰሩ የሃይማኖት አባቶች የሚናገሩት። የሚገርመው ግን በገንዘብ ችግር የቤተ ክርስቲያኑ ግንባታ ተስተጓጉሎ አልቀረም። ራሱ ይሰራዋል እንዳሉ መድኃኔዓለም ራሱ ሰራው። ያመኑት ፈጣሪ ገንዘብ መወርወር በዶሻና መጋዝ ይዞ መውረድ ሳይጠበቅበት የራሱን ቤት አስገንብቶ ቁልፉን የሚሰጥ አካል አዘጋጀላቸው። በተለያየ ጊዜ የተወሰነች 36 ሺህ ብር ነበረቻቸው። እሷን አውጥተው ማንንም ሰው ሳይጠይቁ ቤተክርስቲያኑን ይችናውን መታያትን ትንሿን ቤተክርስቲያን ጀመሩ። ቤተክርስቲያን መጀመር ብቻ አይደለም፣ ሰራተኛ ቀጥረዋል። ማንን ቀጥረዋል? 2 ጥበቃዎችንና እኔም በኃላፊነት አምጥተዋል እዚህ ቦታ ላይ በሚገርም ሁኔታ ማለት። የሰራተኛ ደሞዝ ምን ይከፈላል፣ ቤተክርስቲያኑስ በምን ይሰራል የሚል እዛ ከስራ ባልደረቦቻቸው ኢቭን ሽምግልና ተልከውባቸው የመጡ እዚህ አሶሳ ከተማ ትልልቅ ሰዎችን አስታውሳለሁ። እንደው ነሻምበል ገብረ መስቀል የሚባሉና እዚህ ትልልቅ መቶ አለቃ የሚባሉ እሳቸው ዘመድ ቅርብ የነበሩ ዘመዶች መጥተው እርሶ እዚህ ትልቅ ቤተክርስቲያን ጀምረን እየተንገዳገድን ባለንበት እዚህ ባዶ ሜዳ ላይ መጥተው ቤተክርስቲያን የሚጀምሩት መሳቂያ ሊያደርጉን ነው ወይ የሚል ሐሳብ ነው የነበረው። እንደዛ አይነት ሽምግልና ሚካኤልን እንጨርስና ይሄኛው መተን እንጨርሰዋለን የሚል ሐሳብ ሁሉ ነበር የነበረው። እሳቸው አይ እኔ ጀምራለሁ፣ እግዚአብሔር ይጨርሰዋል። እኔ የኔ ዓላማዬ ቦታ ይዞ ተተኪውን ትውልድ መጠበቅ ነው። በኋላ የተወሰነ ሄደ በጭቃ ነው የተሰራውና እንጨት ቆሞ ምናምን ቆርቆሮ ከተመታ በኋላ የሳቸው ብር አለቀ። ከዛ በኋላ ስራው ቆመ። እንዴት ሊሆን ነው ምናምን ተባሉ። የግለሰብ ቤት እየሰራ የሚሰጥ መድኃኔዓለም የራሱን ቤት መጨረስ ካቃተው እንግዲህ እሱ ያውቃል። እኔ የድርሻዬን ተወጥቻለሁ አሉ። አጋጣሚ ይሄንን እንደተወጡ ምናልባት እናንተ አታውቁትም ይሆናል እንጂ 40 ቤትና 60 ቤት አሁን ዛሬ የመንግስት ሰራተኞች የሚኖሩባቸውን የሚሰራ አንድ አጅኮ የሚባል ኮንስትራክሽን ድርጅት እዚህ ሀገር መጣ። እነዛን ቤቶች ሊሰራ አጋጣሚ ማለት ነው። እነዛን እየሰራ ያለ እሳቸው ሰተት ብለው ሄደው እንኳን ወደዚህ ሀገር በሰላም መጣህ ልጄ፣ አንድ ስራ ጀምሬ ነበር ላሳይህ ምናምን ብለው ይዘውት መጡ። ቆርቆሮ ተመቶ ጭቃ ያልተመረገ ውሃ ልክ ያልታሰረ ዝም ብሎ ባዶ ይችን አሁን ቤተክርስቲያን አምጥተው አሳዩት። በጣም ደስ አለው። ምንድነው ራእዮት አላቸው። የኔ ራእይ ወደፊት እንደ አራዳ ጊዮርጊስ አይነት ትልቅ ቤተክርስቲያን እዚህ ቦታ ላይ ይሰራል፣ መጪው ትውልድ ይሰራል። እኔ ግን ለመጪው ትውልድ ቦታ ይዤ አመቻችቼ ቤተክርስቲያን መስርቼ መጠበቅ አለብኝና የኔ ኃላፊነት ይሄ ነው ምናምን አሉት። ምንም አላለም። ስራ አስኪያጁን ጠርቶ ይሄን ቤተክርስቲያን ውሃ ልክ አስራችሁ ጭቃ አስመርጋችሁ ገርፋችሁ ቀለም ቀብጣችሁ በር ገጥማችሁ ቁልፍ አስረክቧቸው ብሎ ያ ኮንትራክተር ይሄንን ቤተክርስቲያን ጨረሰላቸው። ተስፋና እምነታቸውን በህይወት ቆመው ባያዩትም ህልምና ራዕይና ወቅት ጠብቀው መፈጸም አልቀረምና ይኸው የኢንዚ መካነ ገነት መድኃኔዓለም ቤተ ክርስቲያን በሚያምር ዘመናዊ ግንባታ ታንጾ ከነግርማ ሞገሱ ለመቆም በቅቷል። አባታችን በሰማዮች ላይ ያለህ ተለይቶ መስጋን ክቡር ስምህ መንግሥትህን የምንፈልጋት ካጥንቱ። መጀመሪያ ለቤተክርስቲያን መስሪያ አገልግሎት ሲጠይቁ ከኪሳቸው አውጥተው እኔ ይሄንን አበርክቻለሁ እናንተ ደግሞ የምትችሉትን ስጡ ይላሉ። እንደገና በሀገረ ስብከት በኩልም ደግሞ በጀት ይመድባሉ መነሻ ብለው አስታውሳለሁ። ኩርሙክ ራሱ እዛ ብዙ ጊዜ ቆይቻለሁና ቤተክርስቲያኗ ስትሰራ ራሱ ቅድሚያ ያኔ 10 ሺህ ነው አስታውሳለሁ። አባቶችም እንደነገሩን 10 ሺህ ሁሉ መድበው ነው ቤተክርስቲያኑ እንዲሰራ ያደረጉትና ብዙ መልካም ነገሮች አሏቸው። ከቃላቸውም በህይወታቸውም አንድ ነው። የሚያስተምሩትም
የሚኖሩትም ህይወት አንድ ስለሆነ ያ ምሳሌያቸው ዛሬ ላለንበት ህይወት ብዙ ነገር ጠቅሞናል። መንገድ ጥርጊያ እንኳን በዶዘር አልነበረም፣ በእጃችን ነበር ስንቆፍር የነበረው ያንን መንገድ ያወጣ ነው ማለት ነው። እና እሳቸው ሰርቶ ሲያሳዩ አንተ ህጻናቱ አይቀመጥም ባሬላ ተሸክመ አፈሩን ስናግዝ ቤተክርስቲያን በዚህ ደግሞ በሰፈራ በእንደዚህ አይነት ቦታ ይሄ እንደዚህ አይነት ቤተክርስቲያን እየተገነባ ነው ሲባል ሂደ በቃ የምታደርገውን ነገር ያቅምህን የምታደርግበት ሰዓት ነው። ሞራል የሚሆኑ ለአሁኑ ትውልድ ትልቅ አሻራ ጥለው ያለፉ ናቸው። እንዳረጋጋኸው ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል እንደርሱ ሁሉንም ከመንፈሳዊ አገልግሎት ጋር በተያዘም የድሮ መስቀል አደባባይና አውራ ጎዳና አካባቢ የሚገኘውን ጥምቀተ ባህር በመረከብ ህዝበ ክርስቲያኑ በየዓመቱ እንዲህ ባማረ መልኩ የተለያዩ ክብረ በዓላትን ማክበር እንዲችል ምቹ ሁኔታን ፈጥረው ያለፉ አባት ናቸው። መላከ ኃይል አባ ኒውቤ በእውነት የማይረሱ ነገሮች የሳቸው የማይረሱ ነገሮች አንደኛ በጥምቀተ ባህር ዛሬ አሁን ጥምቀት የምናከብርበት እንደው ለአጋጣሚ ወቅታውም የጥምቀት ወቅት ነውና ይህን ጥምቀተ ባህር የተመሩት ወይም ደግሞ የተቀበሉት በ65 ዓመተ ምህረት ከወለጋ ጠቅላይ ግዛት ነው ደብዳቤ ካርኒ ቆርጠው ይሄንን የተመሩት። ይሄን ጥምቀተ ባህሩ ዛሬ ያለንበት እንዲሁ በዋዛ አልተቀመጥንበትም። ይሄንን ዛሬ ሁሉ አይኑን ያየዋል። የዚያን ጊዜ ምንም ነገር በሌለበት ጫካ ላይ እሳቸው ወርደው ከሚመለከታቸው ጋር ተነጋግረው ካርኒ ዛሬ ካርኒው በእጅ ይገኛል። ካርኒያችን በእጅ ይገኛል። በ65 ዓመተ ምህረት ነው የተመሩት ይሄንን ቦታ ማለት ነው። አዎ እንደው ከተማው ማስተር ፕላንም የገባ አይመስለኝም በዚያ ጊዜ በእውነት ከሆነ ማለት ነው። እና እንደዚህ ያሉ አባት ናቸው። አሶሳ በድንበራማ አካባቢ የምትገኝ ከተማ እንደመሆኗ በተለያዩ ወቅቶች ይከሰቱ ለነበሩ ጦርነቶች የተጋለጠች ሆና ቆይታለች። እናም የጸጥታ ችግር ሲያጋጥም በግጭቱ የሚሞቱ ሰዎች ከቤት ንብረት የሚፈናቀለው ህዝብ ጉዳይ እጅጉን ያሳስባቸው ስለነበር ተቀናቃኞችን በማሸማገል እርቅና ሰላም እንዲወርድ ብዙ የደከሙ አባት ነበሩ መላከ ኃይል አባ ኒውቤ። በሌላ በኩል ደግሞ ቤት ንብረታቸውን ትተው በተለያዩ የገጠር ቀበሌዎች የተበተኑ የከተማዋን ነዋሪዎች እየተዘዋወሩ በማጽናት ህዝቡን ተስፋና ሞራል ሰንቆ ያን አስቸጋሪ ጊዜ በጽናት እንዲያልፍ ማድረጋቸውም ይናገራል። የዘርና የፖለቲካ ጦርነት በነበረበት ጊዜ ቅድም የነገርኩህን ሽምግልና ገብተው ሁለቱን አካላት በቄጠማ በርጥብ ቄጠማ አስተሳስረው ያስታረቁ አባት ናቸው። ተጽዕኖ ፈጣሪነታቸው ነው የምታየው እሱ ነው። ሁለተኛ ነገር ተጽዕኖ ፈጣሪነታቸውን የምትመለከተው አቶ ያረጋል የሆነ ችግር በሚያጋጥማቸው ጊዜ ይጠሯቸው ነበር እስከ ቢሮአቸው ድረስ። አባኔው እንደ አይነት ነገር ገጠመኝ። አቶ ያረጋል እንደምታውቀው የፕሮቴስታንት ተከታይ ናቸው። ግን በሚገርም ሁኔታ ግን ከፕሮቴስታንት ፓስተሮች በላይ አባኔውን ይቀርባሉ ብል ማጋነን አይሆን። ኢህአዴግ ሲገባ በአጋጣሚ እንደውም አገሩ በተሸበረበት ጊዜ እሳቸው ከዚህ ከከተማ አልተቀመጡም። በገጠር ቤተ ክርስቲያናት እየዞሩ ህዝቡን እያጽናኑ አባት ሆነው እሳቸው ናቸው አባት ብቻ ሌላ አባት የለም ነበረ። በእሳቸው አማካኝነት እግራቸው እየተከተልነ ስራቸውን ይሰሩ ነበር ቤተ ክርስቲያን። እንደውም በስደት ሄደው ተሰደው ከዚህ ከከተማ ላይ ያው ከተማ ሰላም ስላልነበረ ገጠር ሄደው ቤተ ክርስቲያንን ያድሱ ይሰሩ ነበር። በጣም የቤተ ክርስቲያን ነገር ፍቅራቸው ነው። በህዝቡም ሆነ በባለስልጣኖች እጅግ ተሰሚነት የነበራቸው መላከ ኃይል አባ ኒውቤ በፍርድ ቤት የተያዘን ጉዳይ ሳይቀር በሽምግልና እንደሚፈቱ በማሳመን ለእስር የተዳረጉ ፖለቲከኞችን ማስፈታት የቻሉ ትልቅን ተጽዕኖ ፈጣሪ አባት ነበሩ። ለምሳሌ አሁን ያለፉት አባታችን አቶ አቶም ከመንግስት ጋር ቢጋጩ መንግስት አሰራቸው። እሳቸው ግን ከክልሉ መንግስት ጋር ማረሚያ ቤት ገብተው ፍርድ ቤት ገብተው ቀጠሮ በማስያዝ እርቅ በመፈጸም በጣም ከፍተኛ አስተዋጽኦ ያደረጉ አባት ናቸው። የትም ቢከድ እንደዚህ ያለ አባት የትም ቢከድ አይገኝም በሀገራችን ደረጃ። ምክንያቱም ፍርድ ቤት ሄዶን ያስታርቃቸዋለሁ ኃላፊነቱ የኔ ነው። አዎ አይጣሉም። በስራ ነው የተጣሉ፣ ስራውን ደግሞ እናስተካከላለን ብለው የታሰሩትን የሚያስፈቱ ያለውን መንግስት ደግሞ ይቅርታ እንዲያደርግ
በመጠየቅ ይሄንን በአካልኛ የሚያየነው የተፈጸመ ጉዳይ ነው። የተፈጸመ ጉዳይ የታሰሩትን ሁሉ አስፈትተዋል በድርድር ማለት ነው። ለ17 ዓመታት የአሶሳ ሀገረ ስብከት ዋና ስራ አስኪያጅ በመሆን ለክልሉ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ የተሳካ ጉዞ አብይ አበርክቶ የነበራቸው መላከ ኃይለ አባኔው ውቤ በምዕራብ ጎጃም ፍኖተ ሰላም አውራጃ ፈረስ ቤት አካባቢ ልዩ ስሙ ደብደቦ በሚባል ቅዱስ ሚካኤል ቤተክርስቲያን አቅራቢያ የካቲት 16 1916 ዓ.ም ተወለዱ። እንደ ዘመኑ ልጅ ለትምህርት በደረሱበት እድሜ የቀለም ትምህርት እድል ባያገኙም ዘግይተውም ቢሆን በ12 ዓመት እድሜያቸው በ1928 ዓመተ ምህረት በቃና ዘገሊላ ቅድስት ማርያም ቤተክርስቲያን ውስጥ የመጀመሪያ መምህራቸው ከሆኑት መሪ ጌታ ቦጋለ ዘንድ ከፊደል ቆጠራ እስከ ጾመ ድጓ ያለውን ትምህርት ወደ ደጋዳሞት አቅስቃ ማርያም ቤተክርስቲያን በማቅናት ከመሪ ጌታ ስመኝ ዘንድ ሙሉ ቅኔን ከናገባው ተምረዋል። ለትምህርት ያላቸው ፍቅርና ትጋት ይበልጡን እየጨመረ በመምጣቱም ከመምህር ማዕበሉ ፈንቴ ዘንድ ሄደው ዋሸራ ቅኔን ማስመስከራቸው የሕይወት ታሪካቸው ያስረዳል። ከዚህ በኋላ ወደ አዲስ አበባ በማቅናት ቤተ መንግሥት ስዕል ቤት ኪዳነ ምሕረት እየተባለች ከምትጠራው ታካ ነገሥት በአታ ማርያም ግቢ ውስጥ ከምትገኘው ቤተ ክርስቲያን ከአቡነ ይስሐቅ ጋር እያገለገሉ ቆይተዋል። ከዚያም በ39 ዓመተ ምህረት ለበለጠ አገልግሎት ተጠርተው ወደ ወለጋ ክፍለ ሀገር በመጓዝ ሙጬ ቅዱስ ገብርኤል ቤተ ክርስቲያን ለ9 ዓመታት አገልግለዋል። በ1941 ዓመተ ምህረት በሕግ ተወስነው ለመኖር በቤተ ክርስቲያን ሥርዓት ጋብቻ የፈጸሙት መላከ ኃይለ አባኔው ውቤ የመጀመሪያም የመጨረሻ ከሆነ የትዳር ሕይወታቸው 2 ሴት ልጆችን አፍርተዋል። መላከ ኃይለ አባኔው ልጆችን ወልደው በሳሙበት ጋብቻ ደስተኛ ሕይወት መምራት ቢችሉም የሕግ ባለቤታቸው በሞት ከተለዩዋቸው በኋላ ክህነት በሰጧቸው በአቡነ ይስሐቅ አማካኝነት ምንኩስና ቁምስና በመቀበል ሙሉ ትኩረታቸውን በመንፈሳዊ አገልግሎት ላይ አድርገዋል። ከ1949 እስከ 1956 ባሉት 7 ዓመታት ከወለጋ ሀገረ ስብከት ዋና ስራ አስኪያጅ አቡነ ያዕቆብ ዘንድ በመቀመጥ ከመንፈሳዊ አገልግሎት ጎን ለጎን የቅዳሴ ትምህርት የቀሰሙ ሲሆን በአስኳላው ትምህርት ረገድም የአንደኛ ደረጃ ትምህርትን እስከ ማጠናቀቅ ድረስ ገፍተው ተምረዋል። ከዚህ በኋላ ከ1957 እስከ 1960 ዓመተ ምህረት በቅድስተ ሥላሴ መንፈሳዊ ኮሌጅ መንፈሳዊ ትምህርት ተከታትለው ተመርቀዋል። እኚህ ታላቅ የሃይማኖት አባት የሕይወት ታሪክ እንደሚያስረዳው መላከ ኃይለ አባኔው የኮሌጅ ትምህርታቸውን ካጠናቀቁ በኋላ ለሐዋርያ አገልግሎት ወደ አሶሳ ተልከው በአሶሳ መንበረ ቅድስተ ማርያም ቤተ ክርስቲያን ሰባኪ ወንጌል ዘአሶሳ ሆነው ተመደቡ። መላከ ኃይለ አባኔው ውቤ ሲመጡ በአሶሳ የነበረችው አንድ አጥቢያ ብትሆንም በሂደት በወቅቱ በአሶሳ አውራጃ ስር በነበሩት ቤጊ፣ ግዳሜ የመሳሰሉ አካባቢዎች እንዲሁም በአሶሳ ዞንና በሁሉም የከማሺ ዞን የተለያዩ ወረዳዎች በርካታ ቤተ ክርስቲያናትን በማሳነጽ አሶሳን ለመንበረ ጵጵስና ሲያደርሱ እርሳቸውም ከሰበይ ወንጌልነት በመነሳት የአሶሳ ሀገረ ስብከት ዋና ስራ አስኪያጅ በመሆን ወደ 40 ዓመታት ለሚጠጋ ዘመን ቤተ ክርስቲያን የሰጠቻቸውን ሐዋርያዊ ተልእኮ በትጋት ያገለገሉ ታላቅ መንፈሳዊ አባት ነበሩ። እንደውም በሳቸው ስራቸው መልካም ስለሆነ ጥሩ አባት ስለነበሩ አቡነ ዜና ማርቆስ በነበሩበት ዘመነ መንግስት ጊዜ አቡነ ዜና ማርቆስ ነበሩና እሳው እኮ ጳጳስ መሆን አለባቸውና ጳጳስ ይሁኑና ይሾሙ ተብሎ ተነገራቸው። በሚነበራቸው ጊዜ አይ እኔ ባለ ሕግ ነኝ ብለው እኔ ባለ ሕግ ነኝ ሕግ ፈጽሜያለሁ ብለው ተናግረው የስብከተ ወንጌል ሆኖም ሲመጡ ጳጳስ ይሁኑ ተብለው ነበረ። ጳጳስ እኔ ሕጋዊ ነኝ አግብተው ሚስታቸው ሙታባቸው ነው። ሕጋዊ ማለት ሚስቱን አግብቶ ስትሞት ምንኩስና ቁምስና ተቀብለው ቆሞስ ተብለው በዚህ ሀገር የስብከተ ወንጌል ኃላፊ ተብለው መጡ። መላከ ኃይለ አባኔው በሐዋርያዊ ተልእኳቸው በርካታ ቤተ ክርስቲያን ከማስገንባት ባለፈ ቤተ እምነቶቹ የራሳቸው ገቢ ማመንጨት እንዲችሉ የእርሻ ቦታ እንዲኖራቸው ያደረጉ አባት ናቸው። እዚህ ላይ እጅግ የሚገርመው በወቅቱ የነበረው መንግስት ጸረ ሃይማኖት አቋም ይዞ መንፈሳዊ ተቋማትን የማዘጋትና የእምነት አባቶችን የሚያሳደድ በነበረበት ዘመን መሆኑ ማንጎ ይተክሉ ነበርና ሌሎች ሀገር በቅል ዛፎችን ይንከባከቡ ነበር። ለምሳሌ አሁን እዛ
እንደው አጋጣሚ ግጥ ብሎ ብትሄድ እሳቸው እንዳይቆረጡ ከልክለዋቸው የነበሩ አገር በቀል ዛፎች ዶቅማ፣ እነዚህ የተለያዩ ዝግባ የተለያዩ ዛፎችን እዛ አሁን እዛ ቤተክርስቲያን አምባ 9 ብትሄድ ቅርቀሃ በጣም በቃ በደን የተከበበ ቤተክርስቲያን ነው ታየዋለህ። ያ እሳቸው አሻራ ነው የነበረውና አጠቃላይ አባኔው ውቤ እንግዲህ ከዛ በዚህ ይታወቃሉ። አትክልት በመስገድ ይታወቃሉ። ልማት በማልማት ይታወቃሉ። ሁለተኛ ነገር አንድ በጣም አስገራሚና አስደናቂ የሆነ መሪ ቃል ነበራቸው። መሪ ቃላቸው ምንድነው የሚለው? ሰውን ሞት እንጂ ስራ አያሸንፈው የሚል መሪ ቃል ነበራቸው። ይሄ ደግሞ በተለያየ ጊዜ አብረናቸው ተንቀሳቅሰን ከሰራናቸው ስራዎች በድፍረት ይጀምሯቸዋል፣ ግን በስኬት የተጠናቀቁ ትመለከታለህ። ከ10 ሄክታር አይቀንስም። ያን 10 ሄክታር ዛሬ በእውነት በቤተ ክርስቲያን በልማት ዙሪያ ብታዩት አሁን ደን ነው የሚመስለው። ደን በቃ ጥብቅ ደን ነው የሚመስለው ቤተ ክርስቲያኒቱ። ያኔ አባኔው ውጤት የልማት ውጤት ነው ማለት ነው። ስለዚህ በብዙ ልማታዊ ስራቸው የሚታወቁ በማንጎ፣ በአትክልት፣ በብርቱካን፣ በሙዝ በልዩ ልዩ ልማታዊ ሂደታቸው የማይረሳ ስራ ሰርተዋል። ዛሬም ያሉ እሳቸው ያስቀመጧቸው እጽዋቶች ዛሬ በእነሱ ጥላ ስር ሆነን ነው ዛሬ እየሰራን ያለ ነውና ከፍተኛ ልማታዊ አባታችን መሬት ጋራ ያላቸው ጉጉት መሬት ጋራ ከመሬት የሚገኘውን ሀብት በጣም የሚጥሩ ታላቅ አባት ናቸው። መላከ ኃይል አባኔው ውቤ በአረንጓዴ አሻራ ልማት ረገድ ቤተ እምነቶች የፍራፍሬ ገነትን በማስመሰላቸው በጠቅላይ ቤተ ክህነት በሚደረገው ዓመታዊ ሽልማት ስነ ስርዓት ላይ ሀገረ ስብከቱን ለተደጋጋሚ ሽልማቶች አብቅተዋል። ታላቁ የእምነት አባት መላከ ኃይል አባኔው ውቤ በ1974 ዓ.ም በአሶሳና በአካባቢዋ በተለይ በአብያተ ክርስቲያናት ውስጥ ላከናወኗቸው የልማት ስራዎች እንደ ሽልማት እንደ ገጸ በረከት የሚቆጠር የወርቅ ካባ ተበርክቶላቸዋል። ይህ የወርቅ ካባ ደግሞ የሚገኘው በአሶሳ ኢንዚ መካነ ገነት መድኃኔዓለም ቤተክርስቲያን መላከ ኃይል አባኔው ውቤ በሚያከናውኗቸው ድንቅ ስራዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የነበሩትን ብፁዕ ወቅዱስ አቡነ ጳውሎስና ሌሎች ጳጳሳት አሶሳ ድረስ በመምጣት የቤተክርስቲያን ልማታዊ ስራዎች የጎበኙ ሲሆን በደርጉ ዘመንም ከቤተ ክህነት ከመጡ እንግዶች ጋር የወቅቱ ካድሬዎች የልማት ስራዎቻቸውን እንዲጎበኙ በመጋበዝ የባለስልጣናቱን አግራሞት አስመልክቶ በአንድ ወቅት ቃለ ምልልስ ካደረጉበት መንፈሳዊ መጽሔት ጋር በነበራቸው ቆይታ እንዲህ ብለው ነበር። አንድ ጊዜ ሊቀ ካህናት ብርሃኑ ገብረ ሚካኤል ከአቡነ ባስልዮስ ጋር መጡ። እስቲ ና እንሂድ ብዬ አንድ ቦታ ልማቱን እንዲጎበኝ ከእንግዶቹ ጋር አብሬ ካድሬውን ወሰድኩት። እየዞራ አትክልቱን ችግኙን አየ። ታዲያ ማታ እኛ 100 ካድሬዎች ሆነን ይሄ ቄስ በስራ በልጦናል። ይሄ ሁሉ ካድሬ እንዲህ አድርጎ ቢሰራ ምን ችግር ነበር ሲል ተናገረ። ሰው ከሰራ የበላይነት አለው። አዎ ባለስልጣኑም ስራ ካየ ይወደኛል። ደሞን ክፉ ስራ አልሰራም ያ ያሉ ያምናሉ ሲሉ ተናግረዋል። ያገኛት ልፈት ጌትነት መንፈሳዊ አገልግሎትን የህዝቡን ኑሮ በሚያሻሽሉ ተግባራዊ ስራዎች በመግለጽ የሚታወቁት መላከ ኃይል አባኔው ህጻናት እንዲማሩ ተገቢውን ክትባት እንዲያገኙ ህብረተሰቡን ከኋላ ቀር አኗኗር እንዲላቀቅ መሰረተ ልማቶች እንዲስፋፉ የታቻላቸውን ጥረት ያደረጉ ሲሆን በአሶሳም አንጋፋውን የአሶሳ አንደኛ ደረጃ ትምህርት ቤት ያስገነቡት እርሳቸው እንደሆነ ይነገራል። እኒህ ታላቅ አባት በትምህርቱ ዘርፍ ላደረጉት አስተዋጽኦ መታሰቢያ ይሆን ዘንድ በአሶሳ ሀገረ ስብከት ለስማቸው መታሰቢያ አንደኛ ደረጃ ትምህርት ቤት እንዲገነባ ተደርጎላቸዋል። ማህበራዊ አገልግሎት አባታችን የሰሯቸው ስራ ዛሬም ሁሉ የሚታዩ አሉ። የመጀመሪያው ማህበራዊ አገልግሎት በትምህርት ቤት ዙሪያ የመጀመሪያው ትምህርት ቤት የተሰራው ማኦ ኮሞ ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማኦ ኮሞ ትምህርት ቤት ተብሎ የተቋቋመው በዚህ አውራጃ ነው። እዚያ ጊዜ አውራጃ ስለነበረ ማለት ነው። ዛሬ ክልል ሆኗል። በዚያ ጊዜ አውራጃ ስለ ማኦ ኮሞ ትምህርት ቤት ተብሎ ቤተክርስቲያኒቱ አቋቁማለች። ከዚያም እሳቸው የዚህ ቡድን መሪ ነበሩ። መምህራንም ከላይ ቤተ ክህነት ከዋናው መስሪያ ቤት ነው የመጡት። መምህራኖችም ዛሬ ሁሉ እዚህ ልጆቻቸው አሉ። እነዚያ መምህራን ማለት ነው።
ውጤቱን ፖዚቲቭ ሆንኩኝ። ከዛ ይኸው ለካ እኔ ሜዳውን የሚሄድ መስለኝ ነበረ። ለካ HIV ቤተክርስቲያን ውስጥም ገብቷል አሉ። በቃ ከዛ ለህብረተሰቡ እየቀሰቀሱ እያስተማሩ ጸረ HIV መድኃኒትም ደግሞ ሲመጣ እድሜ ማራዘሚያ ለምንድን ነው እድሜን የሚያራዝም እግዚአብሔር ነው እንጂ የምን እድሜ ማራዘሚያ ውሰዱ ብለን እናስተምራለን ሲሉ አረ ይሄ አይደለም ይሄ ሌላ ነው። HIV መድኃኒቱን ብንወስድ ጤናቸው ከተመለሰላቸው እድሜ ማራዘሚያ የሚባል ነገር አይደለም። ይሄ ቫይረሱ በሽታውን የሚቀንስላቸውና እነሱ ጤና የሚያገኙ ከሆነ ይሄንን ማስተማር አለብን። ጸበል ይሄዱ ጸበል የሚሄዱትን ጣሉ እየተባሉ ነበር በዛ ሰዓት እና አንድም ካህን ይሄን ነገር እንዳይል ምክንያቱም መድኃኒቱ እድሜ ልክ የሚወሰድ ነው፣ ጤነኛ ነው። ይሄው እነ ሰለሞን አሁን እየሮጡ እየተዝናኑ አይደሉ እንዴ? ስለዚህ ብለው ያንን አመለካከት ብዙን ጊዜ አሁን ነው ያ እነሳቸው ማስተማር ከጀመሩ በኋላ ነው ጸበል ሂደህ መድኃኒትን አትጥል፣ አሁን መድኃኒቱንም ትወስዳለህ መንፈሳዊ ጸበልንም ትጠመቃለህ እና እዚህ ላይ ሰሩ ነበርና በጣም ከፍተኛ ለውጥ ያመጡትም ጸበል HIV ኖሮባቸውም ጸበል የሄዱትን እንክብካቤ እዛው እንዲደረግላቸው መንፈሳዊ አገልግሎታቸው እንዳይቋረጥ። ምክንያቱም በዛን ጊዜ ብዙ ያስፈራ ነበር። ምክንያቱም አድሎና መገለል ነበረ። መስቀል ለማሳለም ራሱ ይፈሩ ነበርና እስካሉ በህይወት እስካሉ ድረስ ማንኛውንም አገልግሎት ማግኘት አለባቸው ብለው በጣም በጥሩ ሁኔታ ሲያስተምሩና እኛንም በቃ አብረን እየሄድን አንተ እንኳን የለብህም አንተ እንኳን ውሸትክ ነው እያሉኝ እንደዛ ይሰሩ ነበርና ለአገር በጣም በጤናው በኩል ከፍተኛ ባለውለታ ዓለም የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ። ቤተሰባዊ ሕይወትን በተመለከተም ከምንኩስና በፊት 2 ሴት ልጆችን የወለዱት መልአከ ኃይል አባንየው ባለቤታቸው በሞት ከተለዩ ወዲህ መንፈሳዊ አገልግሎትና ልጆቻቸው ማሳደግ ላይ አተኩረው ኖረዋል። ልጆቻቸውም እስከ ቅርብ ጊዜ አሶሳ የነበሩ ሲሆን አሁን ላይ ተጠቃለው አዲስ አበባ በመኖር ላይ ይገኛሉ። እናም ይህን ፕሮግራም ስናዘጋጅ በቄስ ደጉ አማካኝነት አግኝተናቸው ለፕሮግራሙ መሳካት ፎቶዎችና ቪዲዮዎችን ከመላክ ብዙ ትብብር አድርገውልናልና በዚህ አጋጣሚ እናመሰግናለን። ታላቁ መንፈሳዊ አባት ሴት ልጆች ወይዘሮ የዛብነሽና ታላቃቸው ወይዘሮ የማሩሃ እንደሚናገሩት መልአከ ኃይል አባን ውቤ በስነ ምግባር ታንጸው እንዲያድጉና ለወግ ማዕረግ እንድንበቃ አድርገውናል ይላሉ። መጀመሪያ አባቴ ወደዚህ እኔን ሳይወስዱኝ በፊት እኔ የእናቴ ቤተሰቦች ጋር ያለው ማለት ነው እናቴ አርፋ ማለት ነው እዛ እስካለው ድረስ እዛ ያለሁት ከመንፈሳዊ ኮሌጅ ተመርቀው ሲመጡ እዚህ የአሶሳ አውራጃ ቤተ ክህነት ሹም ሆነው ተሾሙ መጡ። ቆዩ 1-3 አመት ከተቀመጡ በኋላ መተው እኔን ወሰዱኝ። እኔን ሲወስዱኝ እኔ ከ4ኛ ወደ 5ኛ ክፍል አልፌ ነበረ። እነዚህ ማንጎዎች ተተክለው ነበር፣ ብዙም ነበሩ። መንገዱም አጥሩም እስከዛ እስከ ማርያም አጥር ይደርስ ነበር፣ በዚህ በኩል እስከ ላይ ይደርስ ነበር እና ያው በማስተር ፕላን ሲመጣ መንገድ ከፋፈለው፣ መንገድ ቆራርጦታል ማለት ነው። ብዙ ማንጎችም ደግሞ ተመንጥረው ተነስተዋል በማስተር ፕላን ማለት ነው። በኋላ ደግሞ ያው ማንጎውን አንድ ላይ ነው ያሳደግነው። ተክለውም ቢቆዩን ቡናውን የከመጣው ነው የተተከለው ማለት ነው። ቡናዎቹ ከቤጊ የሚባል ቤጊ ወረዳ በአይሮፕላን ችግኙ እየመጣ ማለት ነው የቡና ፍል እያመጡ አብረን ተከልን፣ አሳደግን። እነዚህ ብርቱካኖችም እኔ ከመጣው ነው የተተከሉት። 4 ነበሩ። አንድ ኮምጣጤ ሆኖ ተቆረጠ። 3 ነበሩ። ያው አንዱ ደግሞ ቆርጠው ጣሉት ማለት ነው። እነዚህ ሁሉ እኔ ሆኜ እህቴ የማባ ማለት ነው። እኔ ያው ዛው ሾርቅ ነው የሚባለው ታውቁኛላችሁ። ባወቀ ምጋልን የዘመድ ልጅ ነበረ። አብረን ኮትኩተን አሳደግን እና ማንጎም አደገ፣ ለፍሬም በቃ፣ ቡናውም ለፍሬ በቅቷል ማለት ነው። እኔ እዚህ ያለው ማለት ነው። እና በአጠቃላይ አባቴ ጋር የኖርኩኝ
ከ5ኛ ክፍል እስከ 12ኛ ክፍል ተማርኩኝ። ወዲያው ደግሞ 12ኛ ፈጸምኩ። እንደ ተወልደ ዩኒቨርሲቲ ለመግባት እድል ባያጋጥመኝ በከጃማ ለቀምቴ ቲቲአይ ገብቼ በሰርቲፊኬት በ1972 ጳጉሜ 2 ተመረኩ። ከዚያ በኋላ ሸምቦ ሜዳ የሚባል ሀገር ሄድኩኝ። እየሄድኩ የመጣው በቀበራ አባቴ ጋር ውላለሁ፣ በፍስቁም እሳቸው ጋር ውላለሁ። 2 ዓመት በመሄድ በመምጣት ቤጊ ኖርኩኝ ማለት ነው፣ እያስተማርኩኝ መንግስትንም እያገለገልኩ። ለሌሎች እንደሚመክሩት ሁሉ በአረንጓዴ ልማት እንዲበረቱ ልጆቻቸውን የሚገፋፉ ነበር። የሚከብድ የስራ ቀንበር ነው። የስራ ቀንበር በስራ ላይ ያለ ሰው በስራ ላይ መመስገን፣ በስራ ዓለም ላይ መመስገን፣ በስራ ዓለም ላይ ደግሞ በስራ ዓለም ላይ የገዛ ሰው እንዳይበላሽ የገዛ ሰው ክብር በክብር። አሁን እኔ እዚህ ሀገር በዚህ በምኖርበት ጊዜ ህይወት ሆኖ የሚኖር በስራ ላይ መመስገን ነው። የገዛ የስራ ጓደኞች ያመሰግኑኛል፣ ላይኛው መስሪያ ቤት የማያመሰግነኛል፣ በስራ ላይ የማያመሰግነኝ የለም እኔ እና ያ ነው ህይወት አድርጎ ሽልማት አድርጎ የደሞዝ እድገት አድርጎ እንደ ከባድ ደሞዝ ከፍተኛ ደሞዝ አድርጌው የምኖር የስራ ምስጋና ነው እና ይህን እንዲያድልህ ነው የብዬኔ። መንፈሳዊ አገልግሎት በሚተርፋቸው ጊዜ ሁሉ ማህበራዊ ህይወት ላይ ያሳለፉ የነበሩት መልአከ ኃይል አባ እንዲሁም በተለይ መንፈሳዊ ጋብቻ ላይ መገኘት ያስደስታቸውን እንደነበር እጅጉን ከሚጠሉት ጉዳይም ጸብ መኮራረፍ እንደሆነ የሚነገርላቸው እኚህ ታላቅ አባት የተጣላን በማስታረቅ ይተጉ እንደነበርም ይነገራል። በህይወት ዘመናቸው በማህበራዊ ህይወት ደስተኛ የነበሩት መልአከ ኃይል አባ ውቤ ያከበሩት ህዝብ በልጅዳቸው ልጅ ምርቃት ላይ በመገኘት የካሳቸው ይመስላል። እሳቸውም እጅግ በመደሰት እንዲህ ብለው ነበር። በእናንተ ትከሻ በእናንተ አቋም የእናንተ ኃይል ነው የኔ ኃይል አይደለም። አብረን የሰራነው ተባብረን የሰራነው አስተባብረን ተባብረን የሰራነው ስራ ይኸው የኔ መሰለ ስራ ለእናንተ ማበርከቻለሁ። ድካማችን ከንቱ አላደረገውም፣ ከንቱ አይደለም። ፍጹም እሱ የሆነ ስራ እሱ የሆነ እድገት እሱ የሆነ የቤተ ክርስቲያን እድገት እሱ የሆነ የሀገር ስብከት እድገት አብረት ሰርተናል። ተረከባችሁታል። ይህን የተረከባችሁትን ስራ ያብት እጃችሁ እንዳያጠፋው እጃችሁ እንዳያጠፋው እሱ ፈቃድ ይሆናል። ወደ አሶሳ ከመጡበት ጊዜ ጀምሮ በትልቅ ትንሹም በእስላም ክርስቲያኑም በሁሉም ዘንድ ተወዳጅ የሆኑት መልአከ ኃይል አባ ሰውን ሞት እንጂ ስራ ያሸንፈውም እንዳሉ ስራ ባያሸንፋቸውም ባደረባቸው ህመም በሕክምና ሲረዱ ቆይተው ለአዲስ አበባ ሪፈር በመላክ ላይ ሳሉ ጊምቢ ዶንጎሮ አካባቢ ሲደርሱ በተወለዱ በ83 ዓመታቸው ከዚህ ዓለም ድካም አርፈዋል። መልአከ ኃይል አባ ለክልሉ ሰላም፣ ለህዝቦች አብሮነትና አንድነት ዘመኑን በዋጅ አስተምሯቸው ትውልድ ያቃኑ በጸሎት በምክራቸው የሀገር ሰላምን ያጸኑ ታላቅ አባት በመሆናቸው የልፈታቸው ዜና ብዙዎችን ያስደነገጠ ነበር። ይህ ታላቅ አባት በእድሜ ዘመናቸው ሁሉ ያደረጉት ታላቅ ተጋድሎ የሐዘን ቀን ታውጁ ታላቅ አሸኛኘት የተደረገላቸው ሲሆን በሥርዓተ ቀብራቸውም ላይ የተገኙት የክልሉ ርዕሰ መስተዳድር አቶ ያርጋል አይሸሹም ስለዚህ ታላቅ አባት እንዲህ ብለው ነበር። በእውነት አባኔው የሚያስደንቁ ስራ ወዳድ ሰው ናቸው። በትናንትናው ዕለት ሆስፒታል ልጠይቃቸው ሄጄ የተጀመሩ ስራዎችን ከጳጳሱ ጋር ሆናቸው ጨርሱ ነው ያሉኝ። ምን ያህል የሥራ ሰው እንደሆነዩ ሞት እንኳን ሊወስዳቸው ጣር ላይ ያሉ ስለ ስራ የሚያስቡ ታታሪ ትጉህ አባታችን ነበሩ። ስለዚህ እርሳቸው እንኳን ከኛ ቢለዩንም ስራቸው አራያነታቸው ዝንተ ዓለም ከኛ ጋር ስለሚኖር ምግባራቸውን ተከትለን ዕለት ዕለት መፈጸም አለብን። የእምነት አባት ብቻ ሳይሆኑ የሀገር ሽማግሌ በመሆን ለሉ ህዝብ ሰላምና አንድነት ያደርጉት የነበረው ጸሎት ለዛሬም ትውልድ የተረፈ በረከት እንዳለው ያነጋገርናቸው የሃይማኖት አባቶች ይናገራሉ። ሰው ሁሉ ሟች ቢሆንም ለእውነትና ለሐቅ ለህዝብ የተሻለ ህይወት መስራት ሰምን ከመቃብር በላይ ማኖር እንደሚያስችል ከኚህ ታላቅ አባት ታሪክ መረዳት እንችላለን። ጤና ይስጥልን። ባኛል ጧት ማታ ማርያም ሆይ እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሱ ሁሉ እኔም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ
በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋይ ሥጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ።